እንግዲያውስ ከዚህ በኋላ እንደበም ብው ብለሽ ፈንጂ ጭራቅ እኔ እንዳንቺ ማህይብ አይደለም እንዳንቺ አይነት ክፉ ሰው ግን በፍጹም አላየሁም እንዳልተሳካልኝ ስታውቂ ቤትሽ ውስጥ የምወጣበትን መንገድ ነው የምታመቻቸው አይደል አገር ልንሄድ ነው አባዬ እንሄዳለን ዛሬ ደግሞ ጨርሼ እመጣለሁ እሺ አባዬ ከዛ እንደፈለግሽ ትሆኛለሽ እሺ እኔ ልጅ ከውጭ ሀገር ስመለስ መድኃኒት ያለውን ምግብ አልበላም አይደል አትበይም እስከሚደክም መሮጥ ትችላለህ አይደል ትችያለሽ ራሴንም አያመኝማ አያመሽም እኔ ልጅ እሺ አባዬ እስኪ ኑ ቀፉኝ እስኪ ይሄ ቀን እንደሚመጣ እርግጠኛ ነበርኩ አውቅን ከዚህ በኋላ ወደፊት እንጂ ወደ ኋላ የለም አባዬ ቅድስትዬን ግንባሯን ሳማት አንቺ አቀሳሳሪ አቀፍኳት አይደል እንዴ አየሽ ቅድስትዬ አባዬ አንቺ ነው ያልሽ ምን ግንባሬን ስሙ አንቺን ግን ታውሽ እንዴ አቀፍኳት እኮ ግንባሯን ሳማት እኔ የምሰማው ልጅ ነው ነይ በቃ ምሳሌ ሌላ ቀን ስመኛልሽ ምን አሎ ለምን አትተኝም ለምን እንደ ብሩክ አንቺ ሳትተኝ አንተ እኮ ሲርበኛ ብለኸኛል ለምን ተውካል በደበረ ሰዓትማ አብሬ ካሉን ፋራን አንቺ አንድ ሁለት ቀን ስለከፈልኩልሽ አልተውም አልሽ ሁሉን ነገር እየሰጠውለት ሁሉን ነገር እየተውኩለት ጓደኛዬ ግን የትወደክ እንኳን ብሎ አልፈልገኝ ውሸት ሁሌ ነው ስላንተ የሚጠይቀኝ ደግሞ እንዳይደውልልህ አፍሮ ነው አዎ ማፈር አለበት ደግሞ ሁሉ ነገርን የሰጠሁት ጓደኛዬ ትላለክ እንዴ ማጭ ሁሉ ነገርን ሰጠው አንዴ ቀረችኝ የመኖሬ የህይወቴ ተስፋ ሉላ ነበረች እሷን ባልሰጠው አስወስዷታል አረ በቃ ተው በቃ ሌላ ጭው ያምጣ እንዴ በቃ እንዴ ሆኗል እኮ ያንተ ጭው እኮ ደግሞ ደስ ይላል እኮ እና እንዴት ነኝ አምሮብኛል አንደኛ የኔ አባት በጣም ወንድባል ጋሼ እንደዚህ ለብሳይቼ ካላቀም እኮ በቃ አባዬ እንደዚህ የሆነ ትምህርት ቤት ትወስደኛል እንዴ ለምን አባትሽ ሱፍ አለው እንዲልሽ ነው አው አባትሽ ቆንጆ ነው እንዲል እንዴ ምሳሌ አባትሽ እኮ ምንም ቢለብስ ሸበላ ነው ሸበላ ምንድነው ሸበላ ማለትማ ቆንጆ ማለት ነው በሉሽ በቃ ቅድስት ዛሬ ጨርሼ ስለመጣ እቺን ቤት ፎፎ አድርጓት እሺ አረ ችግር አይለውም ጋሼ ፋርጌ ነው የሚጠብቅ እሺ ምሳሌ እስኪ አባዬ ይቅና በይ አባዬ ይቅና እሺ እኔ እናት ሰላም ዋሉ እሺ እሺ ጋሼ ቻው ጤናክ እሺ እሺ አሜን እሺ ቻው ቅድስት ቤቱን እናስተካክል ብናነቃ ሶፋውን አስተካክል እሺ እቺን ትሰሪ ልጅ ካለ ቻው በቃ ሶፋውን አስተካክል እሺ ይሄው አስተካክልልሽ እኔ ቡና ምናምን ላዘጋጃች እናት ግን ደህና ናቸው እስካሁን አላወቁማ ስለዚህ ጉዳይ አዎ እናቴ ደህና ነች አላወቀች ደግሞ እንድታውቅም አልፈልግም እናትን ተወዳታለህ ምን ማለት ነው ያው እወዳታለሁ ወይም አልወዳትም በል ለእናት እወዳታለሁ አልወዳትም የማይባል ዝም ነው የሚባለው እወዳታለሁ ብል ማቃለል ነው የሚሆንብኝ ቆይ አንቺ ቤተሰቦችሽን ለመፈለግ አስበሽ ታውቂያለሽ ሰው ስለናት ፍቅር ልክ እንዳንተ ሲያወራ ምናምን ሳይሆንም ባይመጣ ከዛ ውጭ ግን እኔ አስቤም አላውቅም ከምሬን እኮ ነው
ማን ያውቃል ይሄን ጊዜ እኮ እህት ወንድም ምናምን ሊኖር ይችላል የወለደ እንጂ የተወለደ ምን ብሎ ይፈልጋል እሷ እስካሁን በህይወት ኖር ያልፈልገችኝ እኔ ምን ብዬ ነው የምፈልጋት እየፈለገችሽ ደግሞ ይሆናል አትፈልገኝም ባክ ብትፈልገኝም አታገኘኝም ለምን ቆይ ቤተሰቦቼን አፋልጉኝ ብለሽ የቴሌቪዥን ፕሮግራም ላይ ለምን አትቀርቢም ምን ብዬ የት እንደተወለድኩ እንኳን አላውቅም ማን አሳደገሽ ላታምን ትችላለህ ግን በቃ የጎዳና ልጅ ነች እንዴት ጨቅላውኝ የኪዳነ ምሕረት ቤተክርስቲያን በር ላይ ነው ያገኘው ከዛ አነሱ ጡጦ ያጠቡ ነው ያሳደጉኝ ግዴለሽ ቤተሰቦችን ብትፈልጊ አታጫቸው ከምሬ ነው ታዋቀ ህይወት ለኔ ትርጉም የላትም አንዱ እየኖርኩባት ነው በቃ እንዴ ዳጣ አድገሻል እኮ ሰው ደግሞ ሂደት አለ ያድጋል ያገባል ይወልዳል ይሞታል አንቺ ታገቢያለሽ ያልከኝ ነው ቆንጆ ነሽ ለምን አታገቢ አኮኔ ሚስት ነው አዎ አንቺ ምንም የሚጎልሽ ነገር እኮ የለም ቆዮች አይደል በጣም ይቅርታ ምንም ማለት እንዴት ናችሁ እንዴት አለን እስኪ በጣም ይቅርታ ያሽላጥማል ውሉን እኛ አዘጋጅተን ጨርሰናል ዛሬ እንፈራረምና ገንዘቡን እንደገባለ ህጋዊ ፕሮሰሱን ጨርሰናል እሺ እሺ ምን ታዛለህ አይ ምን ይቆም እናንተ ፈሩ እሺ እሺ እንግዲህ ያው ምስክሮቹን እዛ ውላ ማስረጃ ጠበቃችን ዘንድ እናስፈልጋቸዋለን እሺ በጣም ነው ሽማ መሰግነው ምንም አይደል ንብረት ነው እሺ ወለዱበት ክበዱበት በደንብ ይጥቅማችሁ እንግዲህ እናንተ አሜን ላንተም እንግዲህ ገንዘቡ ያሰብከውን መታሳካበት ይሁን እሺ አሜን ይሄን ንብረቴን ለመሸጥ ምን ያህል እንደተሰቃየው ምን ያህል ዋጋ እንደከፈልኩ እናንተ አልገባችሁ እንኳን ደስ አለህ ያው ዋናው መሳካቱ ነው ደስ ሊል ነው የሚገባው እሺ አዎ በሚገባ እናንተን ለማግኘት ሲመጣ ስልኬን ዘግቼ ነው ትልቅ መሰናከል አልፌ ነው ይሄን ንብረቴን የሸጥኩት ይሄ ደግሞ ለኔ ትልቅ ስኬት ከዚህ በኋላ ልጅም ትታከማለች እሷም ትድናለች እንደ ኩዮቿ ስስቅ ከማየት ውጪ ለአባት ከዚህ ውጪ ምን ደስታ እንኳን ደስ አላት እኛም ታሪክን ስንሰማ ነው ለመግዛት የወሰነው እግዚአብሔር እንግዲህ ውለታችሁን ይመልስ አሁን አመሰግናለሁ ቴንኪው በደጋሚ እንግዲህ እንደውልልህና ህጋዊ ፕሮሰሱን እንጨርሳለን እሺ ገንዘብ ወዲያው ይገባል እሺ አመሰግናለሁ መሄድ እችላለሁ ትችላለህ እሺ ቴንኪው በጣም እንዴት ነሽ?
አለ ምን ነው ቆየ በጣም እቸኩራለሁ አሁንም ሰው አቁም ነው የምትወጥ ምን ተሰራ እኔ የምልህ ቆይ ግን ያን ሁሉ ነገር አድርገው ዝም አልካቸው በቃ ተውካቸው ዝም አላልኩ አዎ ይሄ ያስንቃል ካለ ስምና ዝና አንፃር ሚስትህን ለቀናት አግተው ዝም ካልካቸው ይሄ በጣም ያስንቃል እሱ አይመለከትሽም እኔ ዝና ምን ማድረግ እንዳለብኝ ሰው አይደለም ነገር ማድረግ ያለብኝ ነገር እያንዳንዱን ነገር በነጥብ ራስ ያውቀዋል ለሰው ከመምከርሽ በፊት መጀመሪያ ለራስሽ መፍትሄን አምጪ የኔ ችግርማ ካላንተ ይከፋ እሱን ማመንሽ ጥሩ ቤቱን እኮ ሊሸጠው ነው ቆይ ግን እንዴት ነው በስሜን ታዞርልኝ ስሚ ሰሞኑን ምንም ረፍት አልነበረኝ በጣም ቢዚ ነበርኩ እኔ ደግሞ እንደዚህ ስራ ያለው ሰው ብዙ ነገር ሊረሳ ይችላል እኔ መጠበቅ አይተበቅብሽም አንቺው መስራት ትችያለሽ ይውልክ አንድ ሐሳብ አለኝ ብሩክ ቤቱን ለመሸጥ ደላሎችን ያናገረ ነው ለሁሉም ደላሎች ደውሎ ገዥ እንዲፈልጉለት አድርጓል በቃ ሊሸጠው ነው እና ምንድነው ያሰብሽው አንተ ሀብታም ነህ በሰው ሄድና ቤቱን ልግዛው በለክ ያዝበት እና ገዝቼ በስልክ ላዞርልሽ እንደዛ ቢሆንማ እንዴት ጥሩ ነበር መሰለኝ አራባክሽ በቃ እዚህ ድረስ ነው የምታስበው የብሩክን ሀብት እንዴት አድርጌ ልውረሰው ብለሽ ከማሰብሽ በፊት ብሩክን እንዴት አድርጌ ልግደለው የሚለውን ነገር ማስቀደም ነበረብሽ እኔ የምልሽ ግን ማህሌት ብሩክን ስለመግደል አስበሽ ታውቂያለሽ አላውቅ አየሽ መነጋገር ካለብን እንዴት አድርጌ ቤቱን በጃዙር ስለገዛው ሳይሆን እንዴት አድርገን ሁለቱን እንደምናጠፋ ስለቤቱ ጉዳይ ምንም ነገር እንዳታስቢ ይሄ እንዴት ይሆናል ከሸጠው ምን አለኝ ኦሆ ማለት ለኔ ታዩ ስልሽ ለምን አሰሚኝ እንጃዝና ግን ውስጤ ፈርቷል ሰሚኝ እኔና አንቺ እኮ የተስማማ ነው ቤቱን በስምሽ ላዞርልሽ ምናምን ስለ ቤት ጉዳይ ልናወራ አይደል ሁለቱን እንዴት አድርገን እንደምናጠፋቸው ነው ማወቅ ያለብን እንዴ ቆይ በስምሽ አደርግልሻለሁ ብለኸኛል ነበር እንደዛ ብለህ አይደል እግዱን ያስነሳው እሱን ታዩ እግዱን አንቺ ባታነሹ ፍርድ ቤቱ ያነሳው ነበር በቃ መልስ ይሄ ነው አቻና ሀገርሽን አስተካክል ምንድነው እንደ ጋለሞታ ማውራት ለንግግርሽ ክብር ይኖርሽ አንዴ ስልክ ላንሳ ሄሎ ብሩክ ቤቱ ከሚገዙ ሰዎች ጋር ተገናኝቷል እያወሩ ነው የጨረሱ ይመስለኛል ቅድስትዬ እቺ ኳስ ከእጅሽ ላይ ታመልጠሽና የምትቀጫትን ቅጣት ታያታለሽ ወርውሪው አይሻ እንዴት እንደምቀልባት ያዝ አንቺ ጦጣ እኔን ጦጣ ቅድስትዬ ምሳሌዬ እንዴት ወርውርልሽ እኮ ቅልብ ስለምታረግ እና የትምህርት ቤታችን በረኛ በሆነ አሪፍ ነን እንዴ ትምህርት ቤታችሁ ኳስ ትጫወታላችሁ እንዴ አሁና እንደውንም ቢክፍሎችን 4-2 ያሸነፍናቸው እና ምሳሌ እንዴት ነበረች ምን ላይ ነበረች አጨብጫቢ ማለት አጨብጫቢ አሁና ቲቸር እኮ ናት ያመሻል አትጫወቺም ማለት እሺ ምሳሌ ቲቸሩ ነታው ነው እሺ እኮ ሩጫ የሌለው በረኛ እኮ ምን ችግር የለም እና በረኝነት ላይ ጎበዝ ነኝ እያልሽኝ ነው አሁና ለዛም ጀግና እሺ በቃ ነው እኔን ወረውርልሻለሁ ቶሎ ብለሽ ካያሽው በቃ አንቺ ጎበዝ በረኛ ነሽ እሺ ልወረውረው ነው ተዘጋጃሽ ተዘጋጃ እንዲኳር ለሚባለው እንዲ ነው የሚባለው ያዝ ለወረውረው በታች በኩል በላይ ለወረውረው ወረወርኩት ምሳሌ ወይኔ ጉዴ ፈላ ምሳሌ ወይኔ ጉዴ ምሳሌ ወይኔ ጉዴ ቆይ
ወይኔ እናቴ ወይኔ ጉዴ ፈላ ምንድን ነው የማደርገው? ምሳሌ አይንሽን ጨፍንሽ ምሳሌ እኔ ስልኬ የት ነው ስልኬ ምሳሌ አያ አይደል ዝና ብሩክ ቤቱን እየሸጠው ነው ያልኩ ነው አንቺ አትጩይ ምንድነው ቀስ ብለሽ አውሪ ሲጀመር አንተን ማመን አልነበረብኝ ማመን አልነበረብኝ እንዴ አለሽ እንዴ ማይ በሬና አንቺ ማይ ባደረ ታዲያታለ ወሬ ብቻ እስኪ ወሬ ብቻ ካሉን ካስቆማ ከሸጠው በኋላ ምን ያደርግልኛል ቢሞት ምን ያደርግልኛል ምን ይጠቅመኛል ስጋውን በለዋለሁ መቃብር ውስጥ እኖራለሁ ይኸውልሽ ብርግድ ማለት አያዋጣሽ እንዴ የተሸነፍሽ መስሎሽ ነው አይደል ወረኔ መጣሽ ከጭንቅ ያወጣሽ እኮ ነኝ ረሳሽው እንዴ የታለ ወጣኝ ላስታውስሽ ሞገስ የብሩክን ቤት እንዳይገዛው ያደረኩት እኔ ቤቱንም አሳግጄ የተፈጠረው ነገር እንዳይፈጠር ያደረኩት እኔ ነኝ አይደል አሁን መልሶ ከሸጠው ያን ማድረግ ምን ይጠቅመኛል እሱ ብቻ አይደለም በቢላ የወጋችሽ ልጅ እቤት ድረስ አምጥቼ የፈለግሽውን ነገር እንድታደርጊ ያረኩሽ እኔ ነኝ አይደል እኔ እኮ ከቀናት በኋላ የምወድቅበት የለኝም ባልሽን ትተሽ ወጣሽው ቤቱን ወርሳለሁ ብለሽ ነው እንዴ ሲጀመር በስምሽ አዞርልሻለሁ ያልኩሽ ከቤት ወጣሽ በኋላ ቀድመሽ እንዳሰብሽ አታስመስል ዝና እንደዚህ አይነት ሰው ነህ በጣም ታሳዝናለህ ይኸውልሽ ማለት አሁን ከኔ ውጪ ማንም ሰው እምልሽን ነገር አድርጊ ይኸውልሽ ደግሞ አትርሽ አሁን ደግሞ እንደፈለግሽ የምትንቀሳቀሽው እኔ በመሰጥሽ ገንዘብ እና ቤቱ ይሸጥ በቃ ተረጋጊ ቤቱን አሁን ማን እየገዛ እንደሆነ ማወቅ ትፈልጊያለሽ የኔው የራሴ ወንድም እውነትህን ነው ያ በትክክል እየገዛ ያለው ወንድም እስካሁን ስለጮኩብህ በጣም ይቅርታ እሺ ዝና በገዛ ደስበላት ጋሼ ጉዶናል አንሳው እንጂ ጋሼ አንሳው ምንድነው ማድረግሽ እኔ እናት ነው ምንድነው ማድረግሽ ጋሼ የደወልኩላቸው ደንበኞች
ወይ አምላኬ ወይ አምላኬ ወይ ዛሬ ነው ጣይ የዛሬ ነው ጣይ መድኃኒዓለም ከዚህ በኋላ እንደውም ስራም ፍቅረኛም ጓደኛም ስለሌለን ያንቺን ቤተሰቦች እንፈልጋለን ማለት ነው እንዴ አንተ አመረርክ እንዴ አራኔ ስጀምር ቤተሰብ የለኝም ቢኖረኝም ያው እናቴ ናት ሷም እስካሁን ሞታ ይሆናል እንዴ ቆይሽ ያሳደጉሽ ታውቂያቸዋለሽ አይደል አዎ ግን አብዛኞቹ ከጎዳና ህይወት ወጥተው ህይወታቸው ተለውጦ እየኖሩ ነው ባል ምናምን አግብተው እየኖሩ ነው ስለዚህ እነዚህኞቹን ማግኘት መቻል አለብን ማለት ነው ይኸውልህ ሞጌ ስላሰብክልኝ በጣም አመሰግናለሁ ሄሎ ቀማማ ምሳ ደርሷና ልትይኝ ነው ምሳሌ ነው መመብኝ ብሩክ የለም እንዴ የለም ስልክም አነሳው እና መድኃኒቷን ስጣታ ሰጥቻታለሁ ግን አልነቃችም ጭንቅላቷን ኳስ መቷት ነው የዛሬው አስፈሪ ነው ዳጣ እሺ በቃ ሐኪም ቤት ይዘሻት ነኝ ቶሎ በይ እኔ ምን አውቀዋለሁ አንቺ ቶሎ ነኝ ወይ ደግሞ ጋሺ ስልክ ካነሳልሽ ደውይለት እሺ በቃ መጣው ምንድነው ምሳሌና ሞት ነው እንዴ አው በጣም አሞታን አለች ብሩክ ደግሞ ስልክ አነሳም ያለች ነው በቃ ሞጌ እኔ መሄዳለሁ በቃ ይጅላት እግዚአብሔር ይማራት ግን አብረን አንሄድም ሞጌ አይ እኔ አልሄድም ምን ሰራላታል ባይሆን ብሩክ ስልክ ካላነሳላችሁና ሆስፒታል ሄዳችሁ ለካርድ ለምርመራ ብር ከጠየቋችሁ ደውይልኝ በቃ እንገናኛለን ሞጌ አይደብርም ኪዲን ደግሞ በጣም መልካም ሰው ነው ታጣጣው እንኳን ገንዘብ ከጠየቅኳቸው ደውልልኝ ትላለህ አኔ ማን ያደርጋል ኪዲን ቡራን ከልብ አልተቀየምከው ዳጣ ደግነት ዝቅ እጅ ከፍ ያደርግን እሺ ቶሎ ይጅላችሁ አስታይል በቃ አየሽ አይደል ስም ብለሽ ነው ስታስፈራሪኝ ነበር ምን ብለሽ ነው ባዶሽን ቀረሽ እሱን ማመን የለብሽም ስትይ እኔ ግን አምነዋለሁ ብዬሽ ነበር እኮ ምን አድርጎልሽ እኛ ሰብነውን እሱ ቀድሞ አስቦት ነበር ብሩክን ቤቱን ለመግዛት ያነጋገረ ያለ እሱ ነው እንዳትይ መጠርጠርስ አልተቻልሽም እኔ ማህሌት አልፋታው ቤቱ የኔ ይሆናል እውነትም አመንኩሽ ከምር ዝናዬንን ቀድሞ አስቦ አድርጎት ከሆነ ጥሎ አይጥልሽም ምን እንዳለኝ ታውቂያለሽ አንቺ ለዚህ ለትንሽ ነገር እንዴት ትጨነቂያለሽ እኮ ነው ያለኝ ምን አስቦ ነው ይሄንን ትንሽ ሐሳብ ነው ያለሽ ለጠፋቸው ወስኗል መወገድ አለባቸው ነው ያለኝ ማስወገድ ማለት መግደል ተይውማ ሰውየው አደገኛ ነው እንደዚህ ነው ያለኝ በይ ወንጀል ውስጥ እንዳትገቢ ተጠንቀቂ አንቺ ቤትሽን ካገኘሽ ዝናን ራሱ ማግኘት የለብሽ የራስሽን ህይወት መጀመር አለብሽ ተይው ሞገስና ብሩክ አፈርግጦ ባያቸውላ ደስ ነው የሚለኝ እሱ ይቆይሽ እና አሁን ብሩክ ቤቱን አይሸጠው ማለት ነው አው አይሸጠውም ልክ ሞገስ ያደርግ እንደነበረው የሚገዙ አስመስለው ያው ያንጓትቱታል አንበሳ እኮ ነሽ እህቴ ሄሎ ቅድስ ሰላም ነው ምሳሌ ደህና ነች አይ እና ታዲያ በሰላም ደጋግመሽ ደወልሽልኝ ቤቱን አልጨረሳችሁም ያስተካክላችሁና በቃ ጋሽ ጨርሰን ቅድስ ምንድነው የተፈጠረው ምሳሌ ደህና አይደለች ቤት ነው በቃ ጋሽ እሺ መጣው አንቺ አውሬ ይሄንን ዜናማ መስማት አለብሽ ከዚህ በኋላ እኔ የምደሰትበት አንቺ የምታለቅሽበት ይሆናል በቃ እኔም አንድ ክፍል ቤት ሊኖረኝ ነው እሱ እንኳን ገና ነው
አሁን የተበላሸው ነው የተስተካከለው። ያው ሎላን ይዞ እግዱ እንድናነሳ አስገድዶን የለ። አሁን ግን ተመልሰው ወጥመዳችን ውስጥ ገብተዋል። በጣም ደስ ይላል። እንዴና ማንቺም ማን ይደውላል? ብሩክ ነው። ከምርሽ ምን ፈልጎ ነው? ያው እንግዲህ እንዳለመደው እግሬ ስር ተንበርክኮ ሊያለቅስ ይሆናል። አሁንም በእናንተ ወጥመድ ውስጥ እንደወደቀ አውቋል ማለት ነው። ደግሞ ሊያለቅስብኝ ይሆናል እንጂ አንሺለት። ያውንስ እኔ እሱ ለቅሶ ነው የሰለቸኝ። አላነሳለት። ትንሽ ሲያለቅስ እንስማው። እውነትሽን ነው። ሄሎ ሄሎ ማለት ምን ፈልገህ ነው? ልታለቅስ ነው? እባክሽ በዝና በኩል የላክሻቸው ገጆች ድጋሚ እንዳያጉላሉ እባክሽ ማለት አትለምኝልኝ? ላታመልጠኝ አታሩጣኝ ነግሬህ ነበር። ማለት ስሚ በዝና በኩል የላክሻቸውን ሐሰተኞች ገጆች ዮናስ ጨርጨራ ሄደሽ አይመጣም ሂዱ ባያቸው። 10 እየደወሉ አይጨቅጭቁ። አልገባኝም። እንዲገባሽ በደንብ አድርገሽ ስሚኛ። ቤቱን መኪናዬንም ሸጫለሁ። እናንተ ለላካቻችሁ ሐሰተኞች ገጆች ሳይሆን እኔ በራሴ በኩል ላገኛቸው ገጆች ሸጫለሁ። ምን? እንግዲያውስ ከዚህ በኋላ እንደ ቦምብ ብው ብለሽ ፈንጂ። ጭራቅ ተመስገን። ምን ሆነሻል እንዴ? ምንድን ያለሽ? ወይኔ ጉዴ! እንዴ ወይኔ ማለት ምንድነው እሱ? ወይኔ ወይኔ ጉዴ! ምንድነው እሱ? ተራልሽ የለ እንደገና ዝናቡ ያባል። ጸጥ እንዳለች እኮ። አረ በእናትሽ ምንድነው የምታማረችበት? ታያት በቃ ዶክተር እኮ ቀስ ብላ ትነቃለች ብሏል። ብትነቃ እስካሁን ድረስ አትነቃም። ከባድ ቢሆን ኖሮ ወደ ቤቱ ሰዷት ይሉን ነበር። እሺ ጋሺ ሲመጣሽ ምንድነው የምለው? ምን እሱ አሁን ስለዚህ አያውቅም። ቤቱ ምናምን ሸጥ ነው አይሄድም። በቃ ለዛ ይሆናል ስልኩን ራሱ ማለት ነው። እኔ ብቻ እንዳትቀድሙ ነው የምፈራው። ምንድነው የምትቀድመው? በቃ እኮ ሞትን እኛ ቀደምነው እኮ። ሞገስ ግን ደስ አይልም ብሩን ሲልክልን። አሁን በዚህ ሰዓት ይሄ ነገር የሚወራ እንዴ? ለምንድን ነው የማይወራው? አወራለሁ። ቡራን እኮ ተጣልቶታል። በዛ ላይ ልሄድ ምናምን ስለኮ ነው ገና ብር ካስፈልጋችሁ ደውሉልኛል። እሱ ሲፈልጉ ሌላ ጊዜ መሰጋጋት። እኔ ብቻ ጋሺ ሲመጣ እንዴት ብዬ እንደምናገር ነው ግራ ይገባኝ። እንግዲህ አንቺ ነሽ እንዴ እንደዚህ ያደረግሻል? ማለት እኔ እንዴት እንደዚህ ያደርጋታለሁ? ሁኔታሽ ነው። በቃ ማታን እኮ ታያትረፍበት። አንቺ ነገሮችን ቀለል ነው አይደል የምታደርጊ? እናንተ ስላለቀሽና ስለጮሽ ተነቃለች እንዴ? በቃ ታያት። ተኝታ እኮ አይደለም ያለችው፣ ራሷን እንደሳተች እኮ ነው። ያት ከባድ ካከበድሽ ይከብዳል። በቃ ቀለል ነው። በቃ አንቺ ነገሮችን ቀለል ነው አይደል የምታደርጊ? አሁን አንቺ ተጨንቀሽ ምን አመጣሽ? ምንም። በቃ ተረጋጊና ቡራ ሲመጣ ቀስ ብዬ ነው። በቃ ግን ታድለሽ። በቃ አትጨነቂ፣ አታስቢ። በቃ ተረጋጊና እኔ ቡራ ሲመጣ ቀስ ብዬ ነው።
ሉላ ምን አድርጎሽ ይሆን? የኔ ስስት፣ የኔ አዛኝ፣ የኔ ዋህ ምን አድርጎሽ ይሆን? ገሎሽ ይሆን ወይስ አስሮ ያሰቃየሽ? ሉላ ምን አልሽኝ? ከዛ አውሬ ማስጣል ሲሳነኝ ምን አልሽኝ? እድሜ ዘመንሽን በእኔ ዕዳ ስትማቅ የምትኖሪ እስከመቼ? ሚስቱ እየለመነችው ሚስቱ ጠብቀኝ እያለችው መጠበቅ ያልቻለ ደካማ ነው። ዛሬም አንቺን ይናፍቃል። ሉላ ምን ሆነሽ ይሆን? ምን አድርጎሽ ይሆን? የመጀመሪያ በንጹህ ልቤ ያፈቀርኩሽ፣ በንጹህ ልቤ ያተምኩሽ ሉላ ምን ብለሽኝ ይሆን? እኔን በመውደድሽ ጸጽቶሽ ይሆን? ሁሉ ነገሬን ባጣው ሰዓት ባንቺ ተጽናንቼ ነበር። አንቺ ስትመጪ ደስ ብሎኝ ነበር። ተመልሰሽ እንደማትሄጂ አምኜ ነበር። ግን ሄድሽ ሉላ፣ ያውም እያለቀስሽ፣ ያውም እንባ እያወጣሽ፣ ያውም በግዳጅ፣ ያውም ደግሞ ዝና ቤት። ምን አድርጎሽ ይሆን ሉላ? ሉላ ባይተዋር ሆኜልሻለሁ። ብቸኝነት እየተሰማኝ ነው። አሁን ምን ሆነሽ ይሆን ሉላ? ምን ሆነሽ ይሆን? እንደው ምንድነው ጥርስ በጥርስ ነው ሸልኩ። ዛሬ በጣም ደስ ያለኝ ቤቱን መኪናውን ሸጥኩት። ኪዲ እውነት እኔ የምልሽ ምሳሌ የት ናት? ደህና ናት? ምሳሌ ትንሽ አሟታል። ምን ሆነች? የት ናት? ደህና ናት፣ ግን ትንሽ አሟት ተኝታለች። ልጅ ምንድን ነው የሆነችው? ልጅ ምንድን ነው የሆነችው? ምሳሌ ልጅ እንዴ በስተመጨረሻ ራይሆን ምሳሌ ይሁን ምን ይልሽ? አልቋል እኮ ሁሉም ነገር እኮ አልቋል። ምሳሌ ጨርሻለሁ እኮ። ኧረ ይበቃሻል። ሙሉ ቀን አለቀሽ እኮ። ማልቀስ ይነሳኝ። ባዶ እጄን ቀረሁኝ እኮ። ባዶዬን ቀረሁኝ እኮ ኤፍራታ። እሺ ደግሞሽ ለዝና ደውይለት። አነሳም አልኩሽ አይደል እንዴ? በቃ እውነት ነው። ምን አለፋሽ? እውነት ነው። እና እንዴት ልትሆኚ ነው? እኔ ጭምር አንድ ክፍል ቤት ይኖረኛል ስል ምን አውቃለሁ እንግዲህ። እሱስና እንደፈለገ ያድርገኝ እንጂ። በቃ ከዚህ በኋላ ምንም የምታገኙ ነገር የለም ማለት ነው? እያየሽኝ አይደል? ምን አገኘው? በቃ ዝናን አማክሪውና ሁሉም ነገር ካልተሳካልሽ ብሩክን ይቅርታ መጠየቅ ነው። እንዳንቺ አይነት ክፉ ሰው ግን በፍጹም አላየሁም። እንዳልተሳካልኝ ስታውቂ ቤትሽ ውስጥ የምወጣበትን መንገድ የምታመቻቸው አይደል? እኔ እንደዛ ብዬ አይደለም። ምን ትበያለሽ? አንቺ ደግሞ ብዙ ለምደሻል። እና ብሩክን ተመልሼ ይቅርታ አልጠይቀው ነው? ብትጠይቂው ነው የሚሻለው። እኔ እኮ ስሜ በአደባባይ ጠፍቷል። ቪዲዮ እኮ በአደባባይ ተለቋል። እኔ እኮ ተዋርጃለሁ። የተዋረድኩ ሰው ነኝ። በቃ አብቅቶልኛል። ብሩክ አይደለም ሊታረቀኝ፣ ከዚህ በኋላ ልጁን ካሳከመ በኋላ እድሉን ቢያገኝ ሊገለኝ ነው የሚፈልገው። እና ምን ልትሆኚ ነው? ኧረ እኔ እንጃ ኤፍራታ፣ እኔ እንጃ ብቻ ምሳሌ ልጅ ወይኔ ልጅ አረ እንደዚህ ጉድ አሰረኝ ምሳሌ። አረጋቺ ደህና ናት እኮ። በቃ ደህና እኮ ነች። ታረጋጋ በቃ። እናንተ ልመን ወይስ አይኔን ልመን? ሱማኛንም እኮ እሺ ቆይ ምንድን ነው የሆነችው? ኳስ ስትጫወት ጭንቅላቷን መቷት። ምን ስትጫወት እኮ ነው። ከዛ ደግሞ ሐኪም ቤት ወስደናታል እኛ። እንዴ እና ታዲያ ደውይልኝ ነበር እንዴ?
ስደውልልህ እኮ ስልክ አታነሳም። ቴክስት አታደርግልኝም ዳጣ? አንቺ አትሻይም? ቆይ እንዴ እኔ ራሱ ቤት አልነበርኩም። ደውላልኝ ነው የመጣሁት እንዴ። እሺ ቆይ ወይኔ ልጄን ሐኪሙ ምንድን ነው ያላችሁ? የ3 ወር ጊዜ ነበር አይሰጣም። አሁን ግን በአንድ ወር ጊዜ ውስጥ ካታከመች አደጋ ነው ብለ። ስለዚህ አትነቀም ማለት ነው ልጄ? አረ ትነቃለች። የሰጣት መድኃኒት ትንሽ ከባድ ስለሆነ ነው እንጂ ከ24 ሰዓት በኋላ ትነቃለች ብሎኛል ዶክተሮች። ልጄ ሁሉም ነገር ካለቀ በኋላ አርጉዳት ስሪ ምሳሌ አረ በቃ እንዴ እስከ ዛሬ የጠበቃት አንዴ ፈጣሪውም አይተዋትም። ምንም ስታገኝ እሱ አይነሳ። በቃ ይዞ አይ ጉዴ አልመታደል። በመጨረሻ ሲሳካልኝ እንደዚህ ትሆኛለሽ? ልጄ እኮ ምንም ነገር እኮ አለች። ልጄ ሁሉም ነገር እኮ ተሳካ እኮ ምሳሌ ተሳካ። ምሳሌ Nikki, I want you.